እንግዲህ ዶቼ ለዛሬ ይዤላችሁ የመጣው ታሪክ ያልተመቻት ችግኝና ሌሎች አጫጭር ልቦለዶች በሚል ርዕስ ከጀማል ሱሌማንና የዝና ወርቁ በ1982 ዓ.ም ከታተመው መጽሐፍ ውስጥ ኑዛዜው የሚለውንና በጀማል ሱሌማን የተጻፈውን ታሪክ ሲሆን ታሪኩን እንደምትወዱት ተስፋ አደርጋለሁ። ከታሪኩም በርካታ ቁም ነገሮች እንደምታገኙበት እምነቴ ነው። ታሪኩን ከጅማሬው እስከ ፍጻሜው እንድታደምጡት ጋብዛለሁ። እንግዲህ ዶቼ ታሪኩን ከመጀመራችሁ በፊት ቪዲዮውን ላይክ ብታደርጉት ለበርካቶች እንዲደርስ ለማድረግ ይረዳናልና ቪዲዮውን ላይክ አድርጉት። በተጨማሪም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብነታችንን እናጠናክር። እነሆ ወደ ተረካው። መልካም ቆይታ። ኑዛዜው ከጀማል ሱሌማን። ሕይወት የመጨረሻ አረመኔ ስትሆን በሬበሬውን ምድር እስኪጠባው ድረስ ታስቦርቅና እምቦሶቹን ለዛዝላና ለቀንበር ትዳርጋለች። አሁን ሳንጨው ገና የ11 ዓመት ጮርቃ ነው። ኑሮ ግን የልጅነት ለዛውን ሰርቃ እንደ ሽማግሌ አጉብጣ ታስተክዘዋለች። እውነተኛ ስሙ እንኳን ሳንጨው አልነበረም። በእንጨት ፈላጭነት ደክመው የሞቱት አባቱ ሙጬ ከሱ በፊት 4 ወልደው ተራ በተራ ስለቀበሩ ቢያድግልኝ ብለው ነበር የሰየሙት። አሁን ግን እናቱ ኮልባ ብቻ ናቸው ቢያድጎ እያሉ የሚጠሩት። በኃይለኝነቱ የሰፈሩ ሕፃናት የሚፈሩት ሳንጮ የተባለ አንድ ጸጉራም ጥቁር ውሻ ነበር። ከዚያ ውሻ ጋር ያነጻጸሩት ነበር የሰፈሩ ሕፃናት ቢያድጎን ሳንጮ ብለው ስም ያወጡለት። ጥቁረቱን፣ ደፍጣጣ አፍንጫውን፣ ደቃቃና ድፍርስ አይኖቹን፣ ኩርንችት ጸጉሩን፣ በዚያ ላይ ደግሞ ድቡልቡል ማለቱን እየጠቀሱ ውሻውን ትመስላለህ እያሉ እንደ ቀልድ በማብሸቅ ጀመሩትና የውሻውን ስም ሰጥተውት ቀሩ። መጀመሪያ ላይ ይበሽቅላቸው ነበር። ኋላ ኋላ ግን እሱም እንደ ስሙ ተቀበለውና ምንም ሳይመስለው ኖረ። ሐሳብ የለሽ እኩዮቹ በየቤታቸው ሆነውም እንኳን ልባቸው ወደ ውጪ ፈንጠዝያ ነው የሚያሸፍተው። ሳንጨው ግን ሐሳቡና ቀልቡ ወደ ቤቱ ነው። ከሰው እግር ስር ተንበርክኮ ጫማ ሲያሳምር እንኳን ፈዘዝ ብሎ ማሰብ እያበዛ ደንበኞቹ ቶሎ ቶሎ አጠርግም ቀርፋፋ እያሉ ያስደነግጡታል። አንድ ጊዜማ አንድ ጎረምሳ እያስጠረገው ሳለ የአንዱን እግር ጫማ መስታወት አስመስሎ ቦርሾለት የሌላውን እግር ሳይጨርስለት ቦርሹን የያዘበትን እጁን ከሰውየው ጫማ ላይ እንዳስደገፈ ሐሳብ ጭልጥ አድርጎ ይወስደውና መንገዱን እያየ ፍዝዝ ብሎ ይቀራል። ትግስቱ ያለቀበት ጎረምሳ ወረኛ ብሎ ግንባሩ ላይ በርግጫ ሲመታው ነበር ያነቃው። እሱ ብዙም አላጤነውም እንጂ የቤቱን እያሰበ የመተከዝ አመሉ ቀስ በቀስ ደንበኞቹን ያሳጣው ጀምሯል። መቼም የሰው መኖሪያ ስለሆነች ቤት እንላት ይሆናል እንጂ ገጣጣ ጎጆአቸው እንኳን ቤት ተብላ ከሌሎቹ እኩል የሚደምሯት አይደለችም። ሀብታም ያረባቸውን ፍየሎች ወስዶ እስኪ ለአንድ ቀን እደሩበት ቢሏቸው ምን ነው ጎርኗችን ምናለንና የሚሉባት አይነት ናት። እንጨቱም ቅጠሉም ካርቶኑም ላስቲኩም ሳሩም ጨርቁም ግሳንግሶች ማህበር ገብተው እየተደጋገፉ ያቆሟት ምስኪን ናት። በላዩ ላይ የውድቅዳቂ ዕቃዎች ማት የሰፈረባት ጥቀርሻ የመሰለው የሳር ክዳኗ ወደ ውስጥም ወደ ውጭም እንደፈለገው ተወላግዶ የሚጎተተው የጭራሮ መዝጊያዋ ሙክክ ብሎ የሰከረ ሰው እርምጃ መስሎ የተዋቀረው ወለቅላቃ ጎኗ ለጥጋበኛ ጎረምሳ ጥሩ መተረቢያ የምትሆን አይነት ናት። ከኢጣሊያን ወረራ ጀምሮ ከተሰሩት ሕንጻዎች ከደርብ ቤቶችና ከነፋሲል ግንቦች እኩል ተሰልፋ መቆየቷም የጎንደር ማዘጋጃ ቤት ምንኛ ሩህሩህ ነው ያሰኛል። ሳንጨው ታዲያ ያችኑ ዘማማ ጎጆ በሕይወት ለማቆየት ለጋህሊናውን እንዳስጠበበ ነው። በተለይ ደግሞ ከ8 ወር ወዲህ የመደብ ቁራኛ የሆኑትን እናቱን ኮልባንና
የ4 ዓመት ሕፃን ወንድሙን ታርቆን የማሳደግ አባወራነቱን ግርድናውም ሙሉ በሙሉ ከተጫነው ወዲህ ድቅቅ ብሏል። ለቤቱ ካለው ተጨናቂነት በላይ እናቱን አሳክሞ ለማዳን ያደረገው ጥረት ከንቱ መቅረቱን ሲያስብም ጭብጥብጥ ነው የሚለው። በአንድ በኩል በሽተኛ እናቱን ለማስደሰት እያሰበ፣ በሌላ በኩል ደግሞ ገና በዚህ ዕድሜው የወደቀበት ኃላፊነት ሐሞቱን አኮሳትሮበት ስብዕናው ያዋቂ ባህሪ እየተላበሰ መጥቷል። ውሎ ሲገባ የተገኘችውን አበሳስሎ ቤተሰቡን ከመገበ በኋላም እንኳን ውስጡ አይዝናናለትም። የረሳውት ይኖር ይሆን የሚል ስጋት ይቆጠቆጠዋል። የሚሰራው እንኳን ቢያጣ በውስጡ ያለውን ቅራቅንቦ እንዳታጋልጥ ብሎ ጨርቁንም ላስቲኩንም አሮጌ ጋዜጦችንም እየጠቀለለ የሸጎጣቸውን የጎጆዋን ግድግዳዎች ሲያጠባብቅ ያመሻል። ከሌሎች ቤቶች የሚያያቸው የሚያማምሩ መጋረጃዎች አስቀንተውት እንደ መስኮት ሆኖ ከተሸነቆረችው ባለጭራሮ መዝጊያ ቀዳዳ ላይ ነጭነቷ የተሰናበታት የአቡጀዴ ቅዳጅ ሰቅሎባታል። ታዲያ ጸድታለት አታውቅም እንጂ እሷንም እያወረደ ያጥባታል። እናቱ ኮልባ ከመታመማቸው በፊት የጠዋት እንቅልፍ በጣም ነበር የሚወደው። የብስክሌትና የሲኒማ ነገርም አይሆንለትም ነበር። የሊስትሮነቱን ሥራ ከጀመረ አንስቶ እሁድ እሁድ ሲኒማ ቤት ሳይገባ ይቀራል ማለት ዘበት ነው። ቢያንስ በሳምንት 3 እና 4 ቀን ብስክሌት የሚከራይበት ሳንቲም አጥቶም አያውቅም። ጠዋትም ከ2 ሰዓት በፊት ከመኝታው ተነስቶ አየሁት የሚል አልነበረም። እናቱ ኮልባም ቢሆኑ አመሉን ስለሚያውቁለት ማልደህ ካልተነሳ ብለውት አያውቁም። ባዶ ሆዱን እንዳይወጣ ብቻ ነበር የሚሰኩለት። በየቤቱ እየዞሩ የጠላ ቂጣ ለመጋገር የሚወጡት ገና ሰማይ የአህያ ሆድ ሲመስል ስለነበር ለልጆቻቸው ቁርስ ብለው ከሚያሳድሩት እህል ላይ ትንሽ ቀማምሰውለት ሳንጫውን ይቀሰቅሱትና መነሳት ካላሰኘህ ተኛ፣ ለቁርሳችሁ አስቀምጬላችኋለሁ፣ ሰንፈህ ብቻ ቁርስ ሳታደርግ እንዳትወጣ፣ ልጄ ቆረባ ይዞርሃል፣ አደራ ወንድም እንዳያለቅስ፣ ዛሬ የምጋግረው ከገሌ ቤት ስለሆነ ስታልፍ በዚያው ይዘኸው እንድትመጣ ብለውት የሚሄዱት ዛሬም ያቃጭልበታል። አሁን ግን ሲኒማውም ሆነ የጠዋት እንቅልፉ እንዳማሩት ቀርተዋል። ብስክሌትም በወር 1 ቀን እንኳን አይጋልብም። እናቱ ኮልባን የሚያሳክምበት ገንዘብ ለማጠራቀም ገና ብዙ መታተር እንዳለበት ያውቃል። እናም ገና ወፍ ጭው ጭው ሲል ነው ተነስቶ ጉድ ጉድ የሚለው። ማታ ያዳፈነው እሳት ካደረለት ግልግል ነው። ካልሆነ ግን እንጨት ሰነጣጥሮ ከማንደጃው ከሰል በላይ ያደርግና ያቀጣጥላል። የመጀመሪያ ስራው ያደረችውን የድስት ጥራጊ አሟሙቆ ቁርስ ማቅረብ ነው። አንድ ቀን ነው በጠዋት ተነስቶ የከሰል ማንደጃውን ወደ ውጭ አውጥቶ ከበሩ አጠገብ ካለው ትልቅ ድንጋይ ላይ ቁጭ አለና እሳት ያያይዝ ጀመር። ትንሽ እንደቆየ ግን ማንደጃውን ከእግሮቹ መሃል አድርጎ ያርገበገበ እንደነበር ሐሳብ ይዞት ሄደ። የተበጣጠሰችውን ማርገብገቢያ በግብን ቀስ እያደረገ ያወዛወዛትና መሬቱን በቀኝ እግሩ አውራ ጣት እየጫረ ሲያወጣና ሲያወርድ ሳይታወቀው ብዙ ቆየ። ከሚበጣጠስ የልጅነት እይታ ያራቁ የሚወስዱትን ሐሳቦቹን ከማማጥ ብዛት ያደረበት የመጣ እምነት ቢኖር የእናቱ መዳንና ለመዳን በገንዘብ ለመታከም ከመቻልና ካለመቻል ጋር የተያያዘ መሆኑ ነው። ድህነቷን አስመስክርና የነጻ ካርድ አውጣላት ብለው የባሰን የታመመች ደሞ ውሸታቸውን ነው። አላከሟትም፣ አይበስባትም ነበር። አሁንማ እንደውል ጊዜው ላቃስት ስትል አውቃ ነው እንጂ በጣም አሟታል። ደሞ ያቺ እንጨት ለቃሚ ጓደኛዋ ማታ ልጠይቃት የመጣች ጊዜ ቆይ ለምንድነው እንባዋን በነጠላዋ ጫፍ ስትጠርግ የነበረው? ያን ቀን የመጣች ጊዜ ግን ሲሳሳቁ ነው ነበር። ደሞ ምንድነው ሟቲጂ ከሐኪሙ ይሻልሻል ስትላት ነበር። ሐኪሙ እኮ ግን በደንብ አላከማትም እንጂ
ትድን ነበር። እሱስ ቢሆን በነፃ 5 ሳንቲም ሳይሰጠው እንዴት ሊያድናት ይችላል? አሁን እኔ ራሴ ጫማ በነፃ ጥረግ ቢሉኝ እሺ እላለሁ? እንደዚያው ማለት እኮ ነው። ብቻ እንጃ ጫማ መጥረግና ታትዬን ማዳን እኩል አይደለም። አሁን እኔ ራሴ ሐኪም በሆን ኑሮ ነጭ ልብሴን ለብሼ ወዲህ ወዲያ ስል የነፃ ካርድ አውጥቶ የተሰበሰበው ሁሉ ሲያየኝ ሆይ ይልቅስ ሐኪም በሆን ታትዬን በአንድ ጊዜ ነበር የማክማት። ግን ምን ዋጋ አለው? ለታትዬ የማያዝኑ ሰዎችን ነው ሐኪም የሚያደርጓቸው። አሁን እኔ ባለ ቡና ቤት ሰውዬ ታትዬ እኔን ተደግፋ ነው ሄደች ቸቸላ ድረስ። ሰውየው ግን በመኪና ነው የተወሰዱት። ባልጋ ተሸክመው ከመኪናው ሲያወርዷቸው አቤት ያን ጊዜ ፊልም ላይ በከሰከሰ የሚሞቱትን ነበር የሚመስሉት። ሐኪሞቹ ግን ሲያበሽቁ ያ ሁሉ ሰው ገና በሌሊት ሄደ እስከ 6 ሰዓት ፀሐይ የተመታ ተራ ገና ነው ሲባል ሞጃው በመኪና ስለመጡ ብቻ ከኛ በኋላ ስንትና ስንት አርፍደው የመጡትን ወዲያው አስገቧቸው ብለው አከሟቸው። የሀብታም አለቅላቂዎች። ሰውየው ይኸው ድነዋል። ታትዬ ግን ፍራንካ ደግሞ ምን አባቱ አልጠራቀም ይላል። ሱማ የቤቷ ክራይም የ6 ወር አለ። ያው 3 ብር ደርሶ ተቆልሏል። ቆይ ለምን ሌላ ስራ አልሰራም? ግን ምን ስራ ይኖራል? ጣጣ እኮ ነው። ማርገብገቢያውን ማወዛወዙን እንኳን ትቶት አይኑን ከምድጃው አሻግሮ መሬት ላይ ተክሎ ቡዘዝ እንዳለ ከሊስትሮነት የተሻለ ገንዘብ ያስገኘኛል የሚለውን ስራ ፍለጋ በግራ ህሊናው ከተማዋን ዞራት። አንዳንዴ ተስፋ ሊቆርጥ እየቃጣው፣ አንዳንዴ ደግሞ ጠንካራው የልጅ ተስፋው ቦግ እያለበት ራሱን በራሱ እየሞገተ ብዙ ተጠበበ። በመጨረሻ ግን ከልጅ ሞራሉ ጋር እያየለ በመጣ አንድ ሐሳብ ላይ ትኩረቱ ይሰበሰብለት ጀመር። በሸክም መሰማራት። ሊስትሮነቱን ጨርሶ ሳይተው ብዙውን ጊዜውን በሸክም መስራቱ ከሁሉም የተሻለ ነው ብሎ ወሰነ። ከዚያ ሐሳቡ ጣልቃ ገብቶ ታርቆ ሊወለድ አካባቢ የሞቱት አባቱ ጡንቻዎቻቸው ደም ስር በደም ስር ተጠላልፈው እንጨት ሲፈልጡና ወገባቸውን ይዘው በግድ ቀና እያሉ ላባቸውን ሲጠርጉ ታዩት። ሸክም ሲደክመኝ ደግሞ ቁጭ በማለት ሊስትሮይን እሰራለሁ። ያው ረፍት ማለት ነው። ራሱን አደፋፍሮና አበረታቶ የዚያን ዕለት ለመጀመር ቆረጠ። በዚህ ጥምር ስራው በቀን እስከ ስንት እንደሚያገኝ ለመገመት እየሞከረ እናቱ በቅርብ ጊዜ ሲድኑ ታየው። ከሥራ ሲመለስ ሞቅ ሞቅ አድርገውት ያገኘው የነበረው ምድጃ ባይኑ ተንከራተተበት። ግንፍል ግንፍል እያለ ይጠብቀው የነበረው ሽሮ የሸተተው መሰለውና አሁን አለው። ሐሳቡ ከዚህ ደርሶ በተስፋ ከትካዜው ዘና ሲል ነበር የእናቱ ድክምክም ያለ ጥሪ የተሰማው። ቢያድጎ አለ ድምጽ ሲጠፋብኝ ጊዜ አሉት ወደ ቤት ሲገባ። እሳቱን ቢያለህ ልጄ፣ ወንድምህ ርቦት ነው መሰል ድስት ድስቱን ነው የሚያይ። ልጅ የሚፈልገውን ስንቱን ሀብታም አምክኖ እናንተን ለኔ ሰጠና ለመከራ ዳረጋችሁ። ተይ እንጂ ታትዬ፣ ለምን እንደሱ ትያለሽ? እሺ ልጄ፣ ሁለተኛ አልልም። እኔ እኮ ተሰቃየህ ብዬ ነው፣ ተንገላታህ። ሳንጨው ግን ወዲያው ተመልሶ ወደ ቀድሙ ህልሙ ገብቷል። እንደመጣለት ብቻ አይዞሽ ታትዬ፣ ጥቂት ቀን ነው፣ ሁሉም እንደ ድሮ ይመለሳል ሲላቸው ከፊቱ ላይ ያዩት ፍካት ምክንያቱ ባይገባቸውም ተሰምተው ተጋብቶባቸው ልጄ እንዳፈ ያደርገው ቸር ተመኝ ቸር እንድታገኝ ይባል የለ ብለውት የእሳቸውን ፊት ፈካ ሲል የበለጠ ተስፋ ሆኖት ወደ ውጭ ወጣ። ጭራሽ ወድሞ የጠበቀውን ከሰል እንደገና አያይዞ ሰርቶበት በማያውቀው ፍጥነት ቁርሳቸውን አሙቆ አቀረበላቸው። ቁርስ ከተበላ በኋላም
ማታ ሲገባ ያወጣትን የስሙኒ ቡና ምጣዱ ላይ ዘረገፋትና እኩል ከሁለት ከፍሎ አንዷን ግማሽ መልሶ በወረቀት ጠቅልሎ አስቀመጣት። የቀረችውን ግማሽ የተጣደፈ አፍልቶ እናቱን አጠጣና ምርቃቱን ተቀብሎ የሊስትሮ ሳጥኑን አንጠልጥሎ ወጣ። ታርቆ ደግሞ እያያ ኮልኮሎ አምታልኝ እያለ እስከ በር ድረስ ተከተለው። ሁልጊዜ ባዶ የጫማ ቀለም ቆርቆሮዎችን ለመጫወቻ ሲያመጣለት እያጠፋቸው አስቸግሮታል። እንደ ልማድ ጠፋብኝ ብትለኝ ግን ሁለተኛ አላመጣልም እያለው እየተጣደፈ ሄደ። ለአዲሱ ስራው ልቡ ስቅል ስላለ ታርቆ እየተከተለው አተፎም እያያ ሲለው እንኳን አልሰማውም። እናቱ ኮልባ ደግሞ ሁኔታውና አወጣጡ የልጃቸውን ቁም ነገረኝነት አሳስቧቸው ለቤቱ የሚያደርገውን ጥረት መለስ ብለው እያሰላሰሉ ሳይታወቃቸው እንባቸው ዱብ ዱብ አለ። ኮልባ እንኳንናውን ድሮ ሳይታመሙ ተስፋቸውን የጣሉት በሳንጨው ላይ ነበር። ማታ ማታ ሲገባ አንድ ነገር ሳይዝ አለመምጣቱን እያዩ አባት የማያውቀውን ወንድሙን እንደ አባቱ ነው ሲንከባከበው እያዩ እንደ ልጅ ሳይሆን እንደ አዋቂ እንደ አባወራ እየቆጠሩት በውስጣቸው ያከብሩት ነበር። የዓመት በዓል ሲመጣ ትንሿን እንጨት ካዝናውን በኩራት ፈልቅቆ 5 እና 10 እያለ ያጠራቀማትን ፍራንክ መሬት ላይ ዘርግፎ ይቆጥራትና ኪሱ ውስጥ ጨምሯት ወጣ ይላል። ሲመለስ ታዲያ ዶሮ፣ ቡና፣ ከሰል፣ ቄጤማ፣ ዕጣን ሁሉንም ያቅሟን ያክል ገዝቶ ነው። ለታርቆ ጥብቆ ቢጤ የሚገዛለትም እሱ ነው። እናቱ ኮልባም ለኔ ያለማለቱ እያንሰፈሰፋቸው ከቤት ጣጣቸው ሰስተው እያተረፉ አንድ ነገር ይገዙለት ነበር። ይህን መተሳሰባቸውንና የሳንጨውን ቁም ነገረኝነት ድፍን የአባጃሌ ቡና ተርቲበኛን የሚያነሳው በተለይም እናቱ ታርቆን አራስ ሳሉ በወሰደው እርምጃ ወንዱም ሴቱም ነበር ሳንጨውን የመረቀው። ያን ጊዜ የሁለተኛ ክፍል ተማሪ ነበር። አባቱ ሙጬ የሞተው ገና ወር ሳይሞላ እናቱ ወልደው ይተኛሉ። ለነገ የሚባል ጥሪት የማታቀው ቤታቸው አፏን ከፍታ ልትበላቸው ሆነና ከንፈሩን ሊመጥላቸው የቻለ የሰፈር ሰው ምኑንም እያደረገ ለጥቂት ቀናት አረሳቸው። አባቴ ቢኖር ማለት የጀመረው ሳንጨው ግን የሌላው ድጎማ ዘለቄታ እንደሌለው እያሰበ ይከነክነው ጀመረ። ከዚያ ተነስቶም የቀን ትምህርቱን አቋርጦ የማታ ተመዘገበና የሊስትሮነት ስራውን ጀመረ። አማራጭ ቢስ የነበሩት ኮልባ በአንድ ወገን በድላቸው ተማረው፣ በሌላ ወገን ደግሞ የ7 ዓመቱ ልጃቸው ያሳያቸው ጥንካሬ የወላድ አንጀታቸውን አላውሶት 3 ቀን ሙሉ ነበር ያለቀሱት። አሁን 6ኛ ክፍል ከደረሰ በኋላ ለማቋረጥ በተገደደው ትምህርቱም ይዋዝ አልነበረም። ስለ ሳንጨው ጉብዝና በተነሳ ቁጥር ታዲያ የኮልባ ደረት ነፋ ይላል። በዳህልማቸው የተመላለሰ ሲያጠግባቸው ነው መሰል የወደፊት እድላቸው በሱ ትከሻ ላይ የሆነ ሳይታሰባቸው አይውሉም ነበር። ከጎንደር ሹማምንት አንዱ ልጃቸው ሳንጨው ሆኖ ሲያሳልፍላቸውና እሳቸውም በየቤቱ እየተንከራተቱ አብሽሎ ቂጣ በጋገሩበት አገር የሹም ቢያድጎ እናት ተብለው በጨዋ ደንብ ሰው አስከትለው ቤተክርስቲያን ሲሰሙ የቀትር ሕልም ሆኖ እንደታያቸው ነበር። አሁን ተስፋ መቁረጥ መጣ እንጂ ሳንጨውም ቢሆን ተስፋ እየቆረጡ መምጣታቸውን አላጣውም። ብቻ የሆዱን በሆዱ አድርጎ የሌለ ደስታ ለመፍጠር መከራውን ያያል። ውሎ ሲገባ መደቡ ላይ ጥፍ ብለው ከሚጠብቁት እናቱ አጠገብ በርከክ ይልና ፊቱን አንገታቸው ስር ሽጉጥ አድርጎ አንገታቸውን ከዚያም ጉንጫቸውን ሳም አድርጎ በጓልሽ ታተይ ሲላቸው አለሁ ልጅ ደህና ነኝ ብለው ሲዋሹት አይዞሽ ጥቂት ጊዜ ነው ይላቸውና በተስፋ እየሞላቸው የባጠ ቆጡን ሲቀባጥርላቸው ያመሻል።
ከ8 ወር በፊት በእናቱ ጉልበትና ዕውቀት ይከናወን የነበረው የቤት ውስጥ ሥራ ሁሉ ዛሬ ተጠቃሎ በልጅ ጫንቃው ላይ ቢከመርም ሰለቸኝ ብሎ አያውቅም። አንዳንድ ቀን ጥንዝል እስኪል የሠራ እንደሆነም መደቡ ላይ ጥቅልል እንዳሉ የሚያዩት እናቱ የድካም ፊት እንዲታዘቡበት አይፈልግም። እንዲያውም ሥራው በጊዜ የተጠናቀቀለት ዕለት በግርጌያቸው በኩል ከመደቡ ጫፍ ቁጭ ይልና ያየውን የሰማውን አንዳንዴም ሆነ ብሎ የፈጠረውን እያጫወታቸው መንፈሳቸውን ቅልል ሊያደርግላቸው ይጥራል። አባ መሐመድን ታውቂያቸዋለሽ አይደል ታታይ? አላቸው አንድ ቀን ያመጣውን ሲያወራ። የቱ አባ መሐመድ ልጄ? እኔ እንኳን የሰላም ምግብ ቤት ያላቸው አንድ አይ ነው። እሳቸውንም አውቃቸዋለሁ። ዛሬ ምን ሆኑልሽ መሰለሽ? በተቻለው መጠን የሚያጓጓ አድርጎ ሊያቀርብላቸው ሲጣጣር ያዩና እሺ ምን ሆኑ ይሉታል። ይኸውልሽ አንዲት ቱሪስት ፈረንጅ ደስ የምትል አጭር ውሻ አስከትላ ከበራቸው ላይ ትቆምና ምናምን እያለች በእጇ ውሻዋን ታሳያቸዋለች። ከዚያ ድረስ ምን ወሰዳት ልጄ? ተገርመው ጠየቁት። እኔ ምን አውቄላት? ኋላልሽ አባ መሐመድ ይወጡና በምልክት ምንድነው የፈለግሽው ይሏታል። እኛ ደግሞ ገርሞን እናያቸዋለን። እሺ አሉት ኮልባ እያደነቁለት። ከዚያ እሷ የምትላቸው ምን መሰለሽ? በእጇ ውሻዋን እያሳየቻቸው ዋተር ትላቸዋለች። ዋተር ምንድነው ደግሞ? ኮልባ ጠየቁት። ልነግርሽ አይደል አላቸው። ዋተር በማለታቸው እየሳቀ ወደ አባ መሐመድ ወደ ውስጥ ገቡና ፍልጥ እንጨት ይዘው ተመለሱ። አወይ ሊመቷት እንዳይሆን ብቻ ሲስቅባቸው ኮልባም አብረው ተሳቁ። ምን አረጉ መሰለሽ? ፍልጡን እንጨት በሁለት እጃቸው ይዘው አጥንት እንደሚግጡ አድርገው ለፈረንጁ አሳዩት። በጉዴ ወጣው። እሺ ኮልባ በግድ መሳቅ ጀመሩ። ከዚያ ፈረንጇ ራሷን እየነቀነቀች ኖ ዋተር አለቻቸው። እሳቸው ደግሞ ወደ ውስጥ ሄዱና ዳቦ ይዘው አምጥተው አሳዩት። ኖ ዋተር እያለች ውሻውን ታሳያቸዋለች። ከዚያ ሲጨንቃቸው ምን አደረጉ መሰለሽ? ወደኛ ዞሩልሽና ሄዱ ከዚህ እናንተን አይታ ነው በደንብ አልናገር ያለች ብለው በድንጋይ ሊገሉን። ኮልባ ከልባቸው ሳቁና ሲያፍሩ ጊዜ እኮ ነው አሉት። ታዲያስ ከበን ስናያቸው አፈሩልሽና እኛን በድንጋይ ማባረር። ከዚያስ አሉት ኮልባ ሳቁ የቀሰፋቸው። ከዚያማ አንዱ ጠጋ ብሎ ፈረንጇ ለውሻይቱ የምታጠጣው ውሃ ነው የምትፈልገው ብሎ አስተረጎምላቸውና ሰጧት። ያባረሩን ጊዜማ በሳቅ ልንሞት። እንዳለቀሰ የሚኖር ህሊናውን አምቆ እንዲህ ላዩን ስቆ ሊያስቃቸው ሲሞክር ፍላጎቱና ጥረቱ እየገባቸው እሳቸውም ስፍስፍ ይሉለታል። በሌላ በኩልም ሶስቱ 30 መስለው ሞቅ ደመቅ ያደርጓት በነበረችው ጎጆአቸው ላይ ያጠላውን ቅዝቃዜ ያስቡና ለልጆቻቸው ያስለመዱትን ሳቅና ጨዋታ ላለመንፈግ በግድ እየታገሉ አብረውት ይስቃሉ። ቅልል ያላቸው ሊያስመስሉ ይሞክራሉ። ከመካከላቸው ሆኖ ጨዋታቸውን ሲያዳምጥ እንደነበር በዚያው እንቅልፍ የሚወስደው ታርቆ በሚፈሳው ፈስ ሳይቀር ሲሳሳቁ ያመሻሉ። እናቱ ኮልባ ደክመው እንቅልፍ ካልወሰዳቸው ደግሞ ሳንጨው አይተኛም። ሳንጨው ዘወትር ከሚሰራበት ፒያሳ ሲደርስ መንገዱ አልታወቀውም። ስለ ሸክም ስራው፣ ስለሚያገኘው ገንዘብ፣ በገንዘቡ ስለሚድኑት እናቱ ኮልባ፣ ከዚያም እንደ ድሮዋ ሞቅ ስለምትለው ቀዝቃዛ ጎጆአቸው ያሰበ ነበር የሚጣደፈው። ጥቂት ረፈድ እስኪል ድረስ የሁለት ሰዎች ጫማ አሳምሮ የጓደኞቹ ፈልጎ ያገኛትን የታርቆ መጫወቻ ባዶ ቆርቆሮ ሊስትሮ ሳጥኑ ውስጥ ከከተተ በኋላ ሳጥኑን ከአንድ ሻይ ቤት ባደራ አስቀምጦ ወደ አራዳ አመራ። ለሸክም ስራው ደግሞ ከአራዳ የተሻለ ቦታ አልነበረም። ወፍጮ ቤቶች፣ የእህል ሱቆች፣ አውቶቡስ ተራው፣ ገበያው ራሱ
የቋጠሮ ሸክም የሚያገኝባቸው ሁሉም ከዋርካ በታች ናቸው። ከፒያሳ እስከ አራዳ ያለው መንገድም አልታወቀውም ነበር። ትንንሽ ፉርጎች የሚቀጣጠሉበት የሐሳብ የምኞትም በለው። ባቡር አሳፍሮት አውቶቡስ ተራ ላይ አወረደው። ካሁኑ ጥፋት በጥፋት የሆነ ግንባሩን ቁጥር ፈታ እያደረገ አንዳንዴ ፈገግ አንዳንዴ ኮስተር እያለና ብቻውን እንደማውራትም እየቃጣው ሲሄድ ላየው በዚህ ዕድሜው ሊያብድ የሚያኮበኩብ ይመስል ነበር። ገና ለሚወለደው ሁሉ የሕይወትን ልብ ያራራለት እንጂ ልጆች እንዲሆነው የሚኖሩት ኑሮ አስከፊ ነው። በቡረቃና በጨዋታ የሚያገኘውን ሰላም ተነጥቆ እንደዋቂ ሐሳብ የተጫነውና 30 ዓመት በፍርድ ቤት ተሟግቶ ናላው እንደዞረበት ሽማግሌ ብቻውን የሚያወራ ሕፃን ከማየት የከፋ ነገር መቼም አይኖርም። እቺን እህል ቡልኮ ያደርስልኝ 75 ሳንቲም እሰጣለሁ። ሩቅ እኮ ነው፣ ባይሆን ብር ያደርጉልኝ። በሊያዛት 85 አደርግልሃለሁ። ነገሩ እንኳን ጉዳት ነው። ብቻ እሺ አንዴ ያሸክሙኝ። ሸቃይ ሸቃይ ሸቃይ። አቤት አለን። ወደ ተጠራበት ይከንፋል። ሌሎች ግን በሩጫ ይቀድሙትና ይወስዱበታል። እና አንተ ልጅ እቺን በግ ትችላታለህ? የት ነው? እዚህ ቅርብ ነው። ሩፋኤል 50 ይከፍላሉ። ሄድ ሜዙ አነሰ ደግሞ መቼም ጉዳት ነው። እሺ ከአቅሙ በላይ የሆነውንም የሚችለውንም የዕቃ አይነት ሁሉ በሐሳቡ ፈጥሮ የሚከራከራቸው ሰዎች ያሸክሙትና ወደ ሁሉም ሰፈሮች እያደረሰ ከነፋስ በፈጠነ እግረ ህሊናው ሲበር ደግሞ አራዳ እየተመለሰ ብዙ የሐሳብ ብሮች አፈሰ። በእውነት የተሸከሙት እግሮቹ አራዳ ሲያደርሱት ግን በልጅ ህሊናው ሊታየው ያልቻለ ሁኔታ ነበር የጠበቀው። ግማሽ ጎኑ እንደ አውቶቡስ መናኸሪያ፣ ግማሹ ደግሞ እንደ በግ ተራ ሆኖ በሚሰራው ገላጣ ስፍራ ውስጥ ከወዲያ ወዲህ እየተንገላወደ አካባቢውን ለማጤን ሞከረ። ፀሐይ የሞቁ የሚያዛጉትን መንገደኛን እስኪያስቸግሩ ድረስ እየተራወጡ የሚላፉትን ሩቅ ለሩቅ ነው እየተጫጫሁ የሚሰዳደቡትን ተቆጪ በሌለበት ነፃነታቸው ድምፃቸውን ዘለግ አድርገው የሚዘፍኑትን ወይ ሴት ወይ ገጠሬ ወይ ደግሞ እብድ ባጠገባቸው ካለፈ በመተናኮል የሚዝናኑትን ባራዳው ትርምስ የሚርመሰመሱ ቢጤዎችን ዝም ብሎ ያስተዋላቸው ቆየ። ከነዚህ አንዱ በፒያሳው ግዛታቸው ሲገኝ እንዴት እንደሚተናኮሉት ትዝ ሲለው ደግሞ የባይተዋርነት መሸበር ገባው። ትከሻው ላይ ትራስ ያስቀመጡ ሳይመስላቸው ቀንዶ የዞረ ሙክት ወይም ደግሞ ዘጋባም የሚባለውን ኩንታል አንከብክበው የሚሮጡትን ወይ ናፍጣ ወይ ዘይት ወይ ውሃ የሞላውን ባለቀበት በርሚል የሽቦ መኪና የሚነዳ ሕፃን ያክል ቀሏቸው የሚገፉትን በአብዛኛው ከአስመራ እየመጣ ከትልቅ ሱቆችና መጋዘኖች በር ላይ የሚራገፈውን ቦንዳቃ በጉንዳን አይነት ጉልበታቸው ከመኪና እያወረዱ የሚያገላብጡትን ሥራ መፍታት ጡንቻቸውን ለተንኮል ሲያወለው ደግሞ እንደ ተጫነ የሚያልፍ የባል አገር አህያ በርግጫ መተው የሚያንገዳግዱትን ጠርብጠብ የሚያካክሉትን ሲመለከት ደግሞ ፒያሳ ካሉት ትላልቅ ተሸካሚዎች ጋር ሊያወዳድራቸው ሞከረ። መጠጥ ወደ ቡና ቤቶች የሚያራግፉት ባዶ ጠርሙስ መኪና ላይ የሚጭኑት ከግሮሰሪ በርከት ያለ ዕቃ ይዞ ሲወጣ ያዩትን ሰው ሮጠው የሚከቡት አብዛኛውን ጊዜ ግን ለቡና ቤት ሴቶች ሲላላኩ የሚያውቃቸው የፒያሳዎቹ ኮስማኖች ናቸው። የውጭ ዜጋ ሲያዩ ደግሞ የፒያሳዎቹ እንደ ለማኝም ይሆናሉ። እነዚህ ግን አራዳ ለብዙ ጊዜ ከሸቀለ እንደነዚህ አዎ እንደ አባቱ ሙጬ ጡንቻ በጡንቻ ሲሆን ታየው። ይህን አስቦ ሳይጨርስ እልል የምትል ያስመሰላት ጥሩምባዋን ያሰማች የአምባ ጊዮርጊስ ሎንቺና መጣችና ተበታትኖ የነበረውን ተሸካሚ ሁሉ ግር ብሎ ገና ያልቆመችው መኪናን ከቦ አብሯት ይሮጥ ገባ። ሳንጫውም ከኋላቸው ይሮጥ ጀመር። መኪናዋ ቁማ ተሳፋሪው መውረድ ሲጀምር እኔ ልሸከም እኔ ሊያዝ እያሉ ቂም በማይያያዙበት ጥላቸው ሲሻሙ ሲገፈታተሩና አንዳንዶችም
እስከ ዱላ ሲደርሱ የተፈጠረውን ግርግር ሲመለከት የበለጠ ተሸበረ። ከነዚህ መንጠቅ ከሚቃጣቸው ያመለጠ ምን ነገር አግኝቶ ሊሸከም እንደሚችል ሲገምተው ተስፋ የሌለው ሥራ መስሎ ታየው። ቢሆንም አንድ ጊዜ የቆረጠበት መሆኑን ለራሱ ያስታወሰ ተደፋፈረና ከስር ከስር ከሚጋፉት እኩዮቹ ተቀላቅሎ ይሽሎኮሎክ ጀመር። ወዲያው ግን ከኋላ የነበረ አንድ ግዙፍ ተሸካሚ "ናውጣ! ይሄ ደግሞ ከየት አባቱ የመጣ ነው?" ብሎ አንዴ በኩርኩም ሲያነግለው በሰው ልጅ ሳይሆን በብረት የተመታ እስኪመስለው ድረስ ተሰምቶትና ደንግጦ ራሱን በአንድ እጁ ይዞ ከግርግሩ ውጭ አፈተለከ። ራቅ ብሎ ሲመለከት ግን የመታው ሰውዬ ተጋፍቶ ያገኛትን ሸክም ይዞ ከመብረር በቀር ዞሮም አላየውም። ሳንጨው አልቅስ እያለው ትንሽ ቆሞ ከተመለከተ በኋላ እንደገና ራሱን አደፋፍሮ ሊጠጋ ሲያስብ ተሳፋሪው ቃቃውን እያሸከመ ተበታትኖ ሊያልቅ ተቃርቧል። ተስፋ ቆርጦ ከሜዳው ወደ ዳር ወጣና አንድ ድንጋይ ላይ ቁጭ ብሎ ይተክዝ ጀመር። ቀስፎ ያመጣው የቀትር ሕልሙ የመገበው ተስፋና አሁን በቦታው ሲገኝ ያጋጠመው ሁኔታ በጣም ተራራቀበትና ለጋሊናው ተቅለሸለሸች። ከእድሜው በላይ ነገሮችን ማውጠንጠን የለመደው ጭንቅላቱ ግን ስራውን አልፈታም ነበር። አውጥቶ ወርዶ ያገኘውን መፍትሄ ደግሞ ዞሮ አንድ ብቻ ሆነበት። አራዳ ለመሸቀል ከአራዳ ልጆች መሻረክ። እንዴት አድርጎ ተራራ መስሎ ታየው። መላ ሲመታና ሲያማርጥ ቆይቶ በእድሜም በሰውነትም ከሱ ትንሽ የሚበልጥ አንድ ልጅ አገኘ። እንደምንም ብሎ የቀረበው ይኸው ልጅ ግን ተናካሽ አውሬ ሆነበት። በስድብና በትረባ እየተተናኮለ ሊመታው እየከጀለም ጥቂት አስጨነቀው። ኋላ ግን የመጀመሪያው መተማመኛ ይሆን ዘንድ ኪስህን ተበርበር ተባለ። እሱም ቢሆን ጥሬ አልነበረም። 90 ሳንቲም እንዳለችው አስቀድሞ ከተገነዘበ በኋላ አውጥቶ ቆጠረለትና በእጁ ጨብጦ ያዛት። ከሱ ሌላ ቢገኝብሽ ግን እናትሽን በሙሉ ነው የምትቀሚ። ያው ፈተሽ። ሳንጨው ተዝናንቶ ተፈተሸና አለመዋሸቱን አስመሰከረ። ብቻ ሲበረበር የተገኙትን አንድ መርፌ ቁልፍ በጥስጣሽ ክሮችና 2 የሱሪ ቁልፎች ተወሰዱበት። እሻውን ፉል ትገዢያለሽ። ቀጭን ትዕዛዝ ነበር። ከዚያው ከአውቶቡስ ተራው ፊት ለፊት ካለው በፉል አሰራሩ የታወቀ ሻይ ቤት ይዞት ገባ። ሳንጨው ራሱ ፉል መብላት አምሮት ነበር። ግን ደግሞ ሳንቲሙ ያለ አግባብ እንዳትወጣ አሳሳላትና ለልጁ ብቻ አዘዘለት። ልጁ አንድስ እያሳከለ ሲጎርስ እሱ የተቁለጨለጨ ሲጠብቀው በቆየበት አጋጣሚ ችግሩን ሊዘከዝክለት ሞከረ። ልጁ ግን የሚያዳምጥበት ፋታ አልነበረውም። ጉንጮቹን እያሰቃየ በልቶ እንደጨረሰ ወደ አስተናጋጁ አጨብጭቦ አንድ ሻይ ስጠኝ አለና ወደ ሳንጨው ዞር ብሎም ችግር አታውሪሽ፣ ባዶ ፉል አብልተሽ ልትገላገኝ ነው፣ ከፈለግሽ ለራስሽም ዘይ አለው። የዛቻም የተግሳጽም በሆነ ቃና ሳንጨው የሆዱን በሆዱ ይዞ ሳቃለና በራሱ ሳንቲም የተጋበዘው ሻይ ልጁን የሚያለሳልስለት መስሎት አንድ ሻይ ጠጥቶ ጠቅላላ ሂሳቡን 30 ሳንቲም ከፈለ። በኋላ ግን ያሰበውን ያክል አይሆን እንጂ ትንሽ መጠቀሙ አልቀረም። መኪና በመጣ ቁጥር ከልጁ ስር እየሮጠ ጥቂት ቋጠሮችን ለማግኘት ቻለ። ያገኘውን ሸክም አድርሶ ሲመለስም ከልጁ ጋር መልሰው ይገናኙና የባጤ ቆጡን እያወሩ ሲንገላወዱ ይቆያሉ። እንዲህ በሚቆዩበት ጊዜ ደግሞ ዕቃ ተሸክሞ የተቀበላትን ፍራንክ አላምናት እያለ እጁን ከሱሪው ኪስ አስገብቶ ከዚያው ውስጥ እንዳለች አሁንም በዝምታ ይቆጥራታል። እንዲህ እያለ ቆይቶ 6 ሰዓት ገደማ ላይ መልሶ ሲቆጥራት 3 ብር ደርሳለታለች። ራሱን ማመን አልችል ብሎ አይኑ እስኪበለጠጥ ቅንድቡን አንስቶ ያለ ድምፅ በተገርሞ አፋጨ። ከሊስትሮነት ጋር ሲያወዳድረውማ የትናየት እንኳንና በግማሽ ቀን በ2 ቀንም 30 ጫማ ጠርጎ 3 ብር አግኝቶ አያውቅም። በዚህ ከቀጠለ በተለይ ደግሞ የአራዳ ባላባት መሆን ሲችል በቀን የሚያገኘውን እያሰበ ደስታ ፈነቀለው። የልጅነት ችኩልነቱ ወረረውና ከውስጥ ልቡ ተቁነጠነጠ። እስከ ማታ ድረስ እየሰራ አራዳ የሚቆይበት ትዕግስት አጥቶ
ለናቱ ኮልባ አንድ ነገር ይዞላቸው የመሄድ ጉጉት ወተወተው። ከዝውውር ጋር ላገኘው ለዚህ እድገቱ የደስደሱ ምን መሆን አለበት? ጥቂት ነገሮች በሐሳቡ ካማረጠ በኋላ ሙዝ ገዝቶ ሊወስድላቸው ወሰነ። በአንድ ወገን ደግሞ ሽቀላ የሚያስገኘው ሁሉ የሚቀርበትም መሰለው። ቶሎ ቶሎ እየተቀበለ ካልተሸከመ እያንዳንዷን ደቂቃ ሸክም አዝላ የምትሮጡን አታየችው። እነዚህም ፍላጎቶቹን ማስታረቅ አቅቶት ትንሽ ካመነታ በኋላ ግን ዘዴ ያገኛለት። ሙዙን ቶሎ አድርሶላቸው ወደ ሽቀላው መመለስ እንዲችል ለ5 ደቂቃም ቢሆን ብስክሌት መከራየት እንዳለበት አሰበ። እንዲያውም አለ የማይፈራው ሐሳቡ ለአዲሱ ጓደኛው አብሮ ቢከራይለት ይበልጥ የሚግባቡበት መንገድ ተከፈተ ማለት ነው። እንደቀደሙ ተገዶ ሳይሆን ወዶ የሚጋብዘው ነገር በማግኘቱ እየተኩራራ ጠየቀው። ሳይክል መጋለብ ትችላለህ? አሪፍ ነኝ። ተከራይተን ትንሽ እንዙር። ሳንቲም ካለሽ ምን አገባኝ። ግድ የለም ባይው ሌላ ቀን አንተ ታስጋልበኛለህ አይደል? ቀረብ ከሚለው ብስክሌት አከራይ የወሰዷቸውን ብስክሌቶች ይዘው ገና መንገድ ሲጀምሩ ሸቃይ የሚል ድምጽ የሰማው ሳንጨው ከነብስክሌቱ ወደ ተጠራበት አቅጣጫ ሊበር ምንም አልቀረውም ነበር። ኋላም አላስችለው እያለው ገልመጥ እያለ ነበር የጋለበው። በ50 ሳንቲም የገዛትን 1 ኪሎ ሙዝ በላስቲክ ጠቅልሎ ከመሪው ጋር ጨብጦ አንጠልጥሏት በፉክክር መልክ እየከነፉ ሽቅብ ወደ ፒያሳ መሩ። የተሽቀዳደሙና ጎን ለጎን እየሆኑ ሲያወሩ ሲነዱ አርበኞች አደባባይ ድረስ ቀጥ ብሎ የሚወጣው ዳገት እንኳን አላደከማቸውም። እናቴ ትሙት ጎበዝ ልጅ ነሽ፣ ግን ስምሽ ማን ነው? የኔ ቢያድግልኝ ነው። ያንተስ? አድጉ ነው ስሜ። አንቺ ግን ሳይክል ሁሉ ጊዜ ትከራያለሽ? በየቀኑ ጋልብ ነበር። አሁን ግን እናቴ ትሙት ጎበዝ ነሽ። አድጉ ፒያሳ ስንደርስ ወደ አባጃሌ እንታጠፍና እኔ እቺን ሙዝ ለእናቴ አድርሼ እንመለሳለን። እሺ ሰከንድ አልቆይም፣ ወዲያው ነው የምመጣ። ቤት አለሽ ማለት ነው? አንተ የለህም? እኔ እኮ እናቴና ወንድሜ አሉ። ያኛው ልጅ ግን መልስ አልሰጠውም። ትከሻውን ብድግ አድርጎ ዝም ተባብለው ጥቂት ሲነዱ ቆዩ። በኋላም ያኛው ልጅ ከጎኑ እየነዳ ላስቲኳን እያየ እኔ እኮ ሙዙን የምንበላው መስሎኛል ሲለው አይ የእናቴ ነው ብሎ ሳንጨው ኮስተር አለበት። እሺ ተይው፣ መጀመሪያ ግን ፋሲለደስ እንደርስና ኋላ ታደርሽላችኋለሽ። ግን 1-2 ሙዝ ብትሰጪ ምን ትሆኛለሽ? አይ እንግዲህ የእናቴ ነው አልኩ። ግን ቆይ እስኪ ሙዝ ምን ያደርግላችኋል? አርጅተዋል አይደል? አልነገርኩም፣ ታማለች እኮ። ሙዝ ታዲያ መድኃኒት ነው ያለሽ ማን ነው? በቃ ተይው። አሁን ግን ፋሲለደስ ደርሰን ነው የምንመለሰው። ያውኑ ግን ትዕዛዝ ነበር። ሳንጨውም የፈለገውን መቀራረብ እያገኘበት ያለውን ሁኔታን ላለማበላሸት ሲል ሊቃወመው አልፈለገም። አርበኞች አደባባይን ከዞሩ በኋላ እንደገና ወደ ፒያሳ ተመልሰው ጅው ያለ ቁልቁለት ወደ ሆነው የፋሲለደስ አቅጣጫ ታጥፈው ከነፉ። ፔዳል ሳይመቱ የሚንደረደረው ቁልቁለት ሳንጨውን ሹሩሩ እያለው የለበሳት በጠስጣሳ ሸሚዝ በአየር የተሞላች ጀርባው ላይ ቡፍ ስትል እርካታ ተሰማው። በዚህ የልጅ ስሜቱ ጣልቃ የገባበት ስለ እናቱ ኮልባ ማሰቡ ደግሞ አልቀረም። ሙዙን ሲወስድላቸው እንዴት ደስ እንደሚላቸው ታየው። እንዲህ ያስደሰታቸው ሕክምናው ቢሳካለት ደግሞ በቀን 8 ብር ገደማ መስራት ከቻልኩማ በቃ እስከሚመጣው ወር ትድናለች። ቆይ እስኪ 2ቷን ሙዝ አሁን መብላት አለባት፣ 2ቷን ደግሞ ለኋላ ይሆናታል። ለታርቆ ደግሞ አይ እሱ እንኳን አንድ ይበቃዋል። መቼም አንዱን አንተ ካልበላ ብላ ድርቅ ማለቱ አይቀርም። ቆይ በመላመካኝ አው እባክሽ ዝም ብለሽ ከጓደኞቼ ጋር ስንበላ ቆይተን ስንጠግብ የተረፈውና ያመጣውልሽ እላታለሁ። ታትዬ ሙች አንድ ጉራሽ የማስገባበት ቦታም የለኝ። አይ ድንች ጨምሬ ብገዛ ኑሮ ለምሳው ጥጄላት መለስ ነበር። ግን ደግሞ ላትበላው ነገር አጉል ሸክም ጊዜ መግደል ነው።
አረ ደግሞ ይዛርቁን ቆርቆሮ እንዳረሳ። የጎንደር አቀማመጥ ጎርበጥ ባጣ ነው። በውስጧ ደልዳላ የሆነ መንገድ ቢኖር በጥቂት ሜትሮች ከመለካት አያልፍም። እናም አብዛኛው የከተማዋ መንገዶች ለብስክሌተኛ የሚመቹ አይነት አይደሉም። ጅው ብለው የተምዘገዘጉበት ቁልቁለት ዞረው ሲመለሱ የቁም ቢጋልቡም የሚወጡት አይሆንም። ተመልሰው ሲመጡበት ጭንቅ መሆኑ አልታያቸውም እንጂ እነሳንጨው ከላይ ከአርበኞች አደባባይ የጀመሩትን ቁልቁለት በልጅ መንፈሳቸው በደንብ ነበር ያጣጣሙት። በተለይ ከፒያሳዋ የትራፊክ ደሴት ወደ ታች ሲወርዱ በጣም ዝቅዝቅ መሆኑ ፍጥነታቸውን እጥፍ እየጨመረው ይበልጥ ደስ አሰኛቸው። መንገዱ ትንሽ ቀና የሚለው በልማድ በጅሮንድ ከሚባለው መስሪያ ቤት አጠገብ ያለውን ትልቅ ድልድይ ካለፉ በኋላ ስለሆነ ረጅም የፈንጠዝያ ጊዜ ነበር ያገኙት። ድልድዩ ደግሞ መንገዱ እንደ ገመድ እጥፍ የሚልበት መጠምዘዣ ስለሆነ ከላይ ጀምሮ ሲወረወሩ በመጡበት ፍጥነት ሲጠመዘዙበት መሬት ላይ የተጋደሙ ያስመሰለ ከነብስክሌቱ ወደ ጎን ለጥ ያደርጋል። ሳንጨውና የፒያሳዎቹ ሊስትሮች በአንድ ላይ ሆነው ብስክሌት ተከራይተው ሲነዱ ከቆዩ በኋላ ሁሉም የየራሱን አነዳድ ያደነቀ ማውራት የተለመደ ነው። ታዲያ እንዲህ የተቀባበሉ ጀብዷቸውን በሚያወሩበት ጊዜ የበጅሮንድን ድልድይ በቄንጥ እንዳለፉት ነው የሚናገሩለት። ከብስክሌቱ ፈጥኖ በሐሳብ ወደ ቤቱ የሄደው ሽማግሌው ሳንጨው የቤተሰብ ኃላፊነት በፈጠራቸው ሐሳቦች ሲብተከተክ፣ ሕፃኑ ሳንጨው ደግሞ የፒያሳ ልጅ መሆኑን ካራዳ ለመጣው ጓደኛው የማሳየት ብልጠት ተሰምቶት ከልጁ ቀድሞ የበጅሮንድን ድልድይ ለማለፍ ይጣደፍ ጀመር። እኩል ከሚወረወሩበት የበለጠ ለመፍጠን ብስክሌቱን በፔዳሉ መጭ ያለ አልፎት ሄዶ ከድልድዩ ሊደርስ ጥቂት ሲቀረው ግን ለድንጋጤ እንጂ ለሌላ ነገር ፋታ የማይሰጥ አደጋ አፍጥጦ ጠበቀው። ማየትም ሆነ መገንዘብ የቻለው ነገር ቢኖር አፉን ከከፈተው አደጋ ለማምለጥ ከከንፈሩ ጫፍ የደረሰ መሆኑን ብቻ ነበር። ከወደታች በኩል የሚመጡ ሁለት የጭነት መኪኖች አንዱ አንዱን ለመቅደም በሚያደርጉት ፉክክር መንገዱን ሞልተው ጎን ለጎን እየተሽከረከሩ ከድልድዩ መሃል ደርሰዋል። ሳንጨው ደግሞ ወደ ድልድዩ ሊገባ ምንም ያክል አልቀረውም። የተደራቢው መኪና ሹፌር መጀመሪያ ያላየው ሕፃን ብስክሌቱን ተወርውሮ ከመኪናው አፍንጫ ስር ድቅን ሲልበት ደንግጦ ፍሬን ያዘ። የተፈጠረው ሲጢታ ራሱ አካባቢውን ለመረበሽ የሚበቃ ነበር። ብቻ ዳገት መሆኑ በጀውና ያስለቀሰውን መኪና ባለበት ቀጥ አደረገው። ሳንጨው ግን ፍሬን መያዝ እንኳን ሊታየው አልቻለም። በደመ ነፍስ መሪውን ወደ ዳር ሲጠመዝዘው በያዘው ፍጥነቱ የድልድዩ አጥር ከሚጀምርበት ጋር እየተፋተገ አልፎ ወደ ወንዙ ውስጥ ተምዘገዘገ። ከስር የተቀበለው አለትና ከጥቅም ውጭ የተጨፈላለቁት የብስክሌቷ ብረቶች ተረዳርተው ሳንጨውን እንዳልነበር አደረጉት። ከአንገቱ በላይ ያለ አካሉ ተቦጫጭሮና ፍንክትክቱ ወጥቶ ቀኝ እጁ ተሰብሮ በወደቀበት የግራው በኩል ያሉ ሁለት የጎን አጥንቶቹ ተላቀው ከሞት አፋፍ ደረሰ። መንገደኛውና ከየቤቱ የወጣው ሰው ወደ ድልድዩ ተሯሯጠ። ገሚሱ በነፍስ አድን ቅንነት ወደ ወንዙ ሲወርድ፣ ሌላው ዶሬ እንዲያመቸው ከላይ የድልድዩን እርከን ተደግፎ ቁልቁል ለማየት እየተጋፉ አካባቢው ሰው በሰው ሆነ። ቀድሞ የደረሱ ሰዎች ዝንጥፍጥፍ ያለ በድኑን ከብስክሌቷ በግድ አላቀው በመሸከም ወደ መንገዱ አውጥተው ደልዳላ ቦታ ላይ አሳረፉትና ምን እንደተጎዳ ያዩለት ጀመር። በሁኔታው የተደናገጠው ሃድጉም አንገቱን ቀና አድርጎ አቅፎለት አጠገቡ ቁጭ አለ። ከሚያንከላብሱት ሰዎች አንዱ ጎንበስ ብሎ የልብ ትርታውንና ትንፋሹን አዳምጦ ሕይወት ያለው መሆኑን ቢያበስርም አጠቃቀሙን ያላወቁበትን ዕቃ ያስቀመጡላቸው ይመስል ምን እንደሚያደርጉት ሁሉም ግራ ተጋብቶ የወሬ መድረክ አድርገውት ለተወሰነ ጊዜ ዝም ብለውት ቆዩ። ፍሬን ስለተበጠሰበት ደንግጦ ነው የገባው። መኪናው ሲገጨው ያላየህም? አሽቀንጥሮ እኮ ነው የወረወረው። እንዴት ይከንፍ እንደነበር አይተህልኛል? ደግሞ እኮ ሁለት እጁን ለቆ ነበር የሚበረው። ይበለው፣ የበላው ሽሮ ደረቱ ላይ የፈላበት ወጠጤ ነው።
ያገጨው መኪና እንዳያመልጥ ይዩት። ያ ጨምድዶ የያዘው ላስቲክ ደግሞ ምንድነው? የተጨፈለቀ ቅቤ ነው መሰል። ውይ እቺ ቦታ ደግሞ የሰው ደም ለመደች። ብዙ ተባለለት፣ ብዙም ተባለበት። እስኪ ገለል በሉለት አየር ያጥረዋል እኮ እያለ ራሱ ተገትሮ የሚቀረውም ጥቂት አልነበረም። ጥቂት ቆይቶም አንዱ ባንዱ ላይ የተደራረበ የከበበው ሰው አንዱ ጠያቂ አንዱ አስተያየት ሰጪ የሆነ የሚንጫጫው ከሞተበት ቀሰቀሰው መሰል ዝልፍልፍ ብሎ የወደቀው ሳንጨው ሰውነቱን እንደመሰብሰብ እያለ ይንቀሳቀስ ጀመር። ሕይወት የሌላቸው እስኪመስል ድረስ የደከሙ አይኖቹን ገለጥ አድርጎ አካባቢውን ትንሽ ቃኛና መልሶ ገርበብ አደረጋቸው። እንደገና ደግሞ ከሚንጫጫው ሰው መካከል አንድ ነገር እንደሚፈልግ ሁሉ አይኑን ያንከራተትና የተጨፈላለቀው ሙዝ እንደያዘች እስካሁን ከመዳፉ ያልወጣችውን ላስቲክ ትኩር ብሎ ያያታል። እሷን ሲመለከት ሲቆይ አይኖቹ ይደክማሉ መሰል መልሶ ደግሞ እንደማሸለብ ያደርገዋል። የገዛ ደሙ እያሰከረው ሁሉም ነገር እየደበዘዘ እልም ጭልም ሲልበት የመትረፍ ተስፋው እየመነመነ ተሰማው። የባሰ ብዥ አለበት። እንደ ቅዠት እያደረገው ሄዶም ስዕሎች እየተፈራረቁ ይመጡበት ጀመር። እናቱ ኮልባ ከፈራረሰችው መደብ ላይ ጥቅልል ብለው ታርቆ በባዶ የጫማ ቀለም ቆርቆሮዎች እየተጫወተ ወንበሮች ላይ ተኮልኩለው ወረፋ የያዙ ብዙ ሰዎችና ባጠገባቸው ከክፍል ክፍል ወጣ ገባ የሚሉ ነጭ ካፖርት የለበሱ ሰዎች፣ አባጃሌ ተክለ ሃይማኖት ጓሮ ያሉት መቃብሮች፣ የፒያሳዎቹ ጓደኞቹ የሊስትሮ ሳጥኖቻቸውን እንዳንጠለጠሉ በሰልፍ እየሄዱ ቀደም ሲሸከማቸው የነበሩት ቋጠሮች ክንፍ አውጥተው በሰማይ እየበረሩ ታዩት። አንዴ ተራ በተራ የሆኑ አንዴ ደግሞ እየተደራረቡና እየመላለሱ ብልጭ አሉበት። በዚህ ራእይ መሃል ሳይታወቀው የወረደው ዘለላምባም ከግንባሩና ከራሱ ከሚወርደው ደም ጋር እየተቀላቀለ ፊቱን አጠበው። ቅዠቱ ትንሽ መለስ ሲልለት ተንበርክኮ እንባውን የሚጠርግለትን ልጅ ትኩር ብሎ ተመለከተው። የት እንደሚያውቀውና ማን እንደሆነ ጠፍቶበት ለማስታወስ እየታገለና በደም የተትረከረከ አፉን ለመክፈት እየቃጣ ለረጅም ጊዜ ቡዝዝ ብሎ ሲያው ቆይቶ በመጨረሻ ትዝ አለውና ድክምክም ባለ የሚቆራረጥ ድምፅ ሊያናግረው ሞከረ። ሃድጉ አለው። ጨምድዶ እንደያዛት ያለችውን ላስቲክ ብድግ አድርጎ ሊያሳየው እየተወተረተረ። ሃድጉ ይሄን ሙዝ ለታታ ያደርስልኝ። ያጠራቀምኩት 2 ብር ከቤት አለልህ። በኪሴ ከያዝኩት ጨምረ ታቴን አሳክምልኝ አደራ ሃድጉ። ከሊስትሮ ሳጥኔ ደግሞ ባዶ ቆርቆሮ አለልህ። ለታርቆ መጫወቻ ይሆነው። ጫማ አስጠርግበት የነበረው ሳሙና ደግሞ 2 ታቴ ልብስ ማጠቢያ ይሁን። አደራ አንተው ራስህ ጠብላት። ኑዛዜውን ጨርሶ ተናግሮ ይሁን አይሁን ሳይታወቅ ዘንጠፍ አለ። ከሃድጉ ጋር የተዋወቁት ገና ዛሬ መሆኑ ሊዞርለት አልቻለም። ከከበበው ሰው ሁሉ ያለው እሱ መሆኑ ብቻ ነበር የተሰማው። ከተናገረው ሁሉ ወይ ራስ ወይ ጭራ ሊያወጣለት ያልቻለው ሃድጉ ደግሞ እንደደነገጠ ቀርቷል። ሁኔታው ሊያስቃቸው የነበሩም አልታጡም። ኑዛዜውን ሲሰማ የውስጥ ክሮቹ የተነካኩበት አብዛኛው ሰው ግን ለሳንጨው ከንፈሩን መጠጠለት። ባያፈሰሱለትም ነበሩ። ቢያድግልኝ ሙጬ በመከባበር ከመቀራረባቸው የረጅም ጊዜ ጓደኞች አንዱ ነው። ምክንያቱ ለራሴም ግልጽ አይደለም እንጂ ጠይቀዋለሁ የምለውን ነገር ሳላነሳለት ብዙ ዓመቶች ኖረናል። አንድ ቀን ግን እንደ ልማዴ ከቤቱ ሂጄ ሳሎን ውስጥ ተቀምጠን ስንጫወት ሳለን የወሬያችን አቅጣጫ አነሳለታለሁ ስለው ወደ ኖረው ነገር አምራና ሳይታወቀኝ ደፍሬ ጠየቅኩት። ግንባሩን ከዳር እስከ ዳር አድርሶ ያልተለመደ አይነት መልክ ስለሰጠው ሰፊና ረጅም ጠባሳው ነበር ጓደኛዬን እጠይቀዋለሁ ስለ ይኖርኩት። ዘውትር ተገምዶ ከሚያፈጠው ኮስታራ አስተያየቱ ጋር ይህንን ትልቅ ጠባሳ ሲያዩት
ጓደኛዬ አስፈሪ ነው የሚሆነው። እና ታዲያ ደፍሬ የጠየቅኩት ዕለት ነበር ያንኑ ጠባሳውን እያሻሸ ይህን ታሪኩን ያጫወተኝ። የውሻ ስሙ ከተረሳ ብዙ ጊዜ ሆነው እንጂ ዛሬ ሳንጨው ትልቅ ሰው ሆኗል። ውጭ ሀገር ተምሮ ሁለተኛ ዲግሪውን ካገኘ በኋላ በአንድ ኮሌጅ ውስጥ መምህሩ ነው ለዓመታት ሰርቷል። ባለትዳርና የሁለት ልጆች አባትም ሆኗል። ሆስፒታል ተወስዶ አንድ ነጭ ሐኪም ከዚያ ሞት እንዴት እንዳተረፉት እኒሁ ነጭ እየታከመ በቆየባቸው ጊዜያት የነገራቸው የእሱና የቤተሰቡ ታሪክ ስለነካቸው ድኖ ከወጣም በኋላ እንዴት እንደረዱት ያቋረጠውን ትምህርቱን እንዲቀጥል አድርገውና እናቱንም አድነው እንዴት ለዚህ ደረጃ እንዳበቋቸው መምህር ቢያድግልኝ ሙጬ ያለፈ ሕይወቱን ተርኮ ሲጨርስልኝ ቀና አልኩና ለብዙ ጊዜ ግድግዳው ላይ የማቀውን የወንድሙን የሻምበል ታርቆን ፎቶግራፍ አየሁት። ተሰናብቼ ስወጣም መጀመሪያ ስመጣ ቡናማ ባለ ጸጉር ካፖርት ለብሰው በረንዳው ላይ ተቀምጠው ነጠላ ሲቋጩ ያዩዋቸውን እናቱን በደንብ አስተዋልኳቸው። ማማ ኮልባ ትኩረታቸውን ጥጥ በመሰለ ጎፈሬያቸውና በነጭ መነጽራቸው ያስጌጡ የደስደስ ያላቸው አሮጊት ናቸው። አበቃው። ከጀማል ሱሌይማን። እንግዲህ ዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁት ተስፋ አደርጋለሁ። ሐሳብ አስተያየታችሁን ጻፉልኝ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።